አመሰግናለሁ የተከበሩ አፈ ጉባኤ እንዲሁም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የ2018 በጀት ዓመት የ6 ወራት የዕቅድ አፈጻጸም ሪፖርት ዙሪያ ለምናነሳቸው አስተያየቶችና ጥያቄዎች ማብራሪያ ለመስጠት በመካከላችን በመገኘቶ ልባዊ ምስጋናዬን እያቀረብኩ ጥያቄን አቀርባለሁ። ይህ ትውልድ ካለፉት ትውልዶች ከወረሳቸው ዕዳዎች መካከል አንዱ ኋላ ቀር ደካማና አውዳሚ ፖለቲካ ባህላችን ነው። በዚህ ምክንያት የፖለቲካ አመለካከት ልዩነቶች በውይይት መፍታት ዳገት ሆኖብን መገዳደል፣ መጠፋፋት እና አፍርሶ ከዜሮ መጀመር ዋነኛ መገለጫ ሆኖ እስከ ዛሬ ድረስ ዘልቋል። በለውጡ ያገኘናቸውን መልካም እድሎችን እንኳን በአግባቡ እንዳንጠቀም ይህ ዘመናትን የተሻገረ የፖለቲካ ባህላችን ማነቆ ሆኗል። ዛሬ በአንዳንድ የሀገራችን አካባቢዎች የታጠቁ ቡድኖች የሰላም ጠንቅ እና የስጋት ምንጭ ሆነው ቀጥለዋል። መንግስት ችግሮችን በሰላማዊ መንገድ ለመፍታት እየወሰዳቸው ያሉ አበረታች እርምጃዎች ውጤት እያመጡ ነው። በዚህ ወደ ሰላም እንቅስቃሴ የገቡ አካላት መኖራቸውን እየተመለከትን እንገኛለን። ሆኖም ግን አሁንም በአንዳንድ የአማራና የኦሮሚያ አካባቢዎች የሚታዩ ግጭቶች ግን ሙሉ በሙሉ አልተወገዱም። ክቡር ጠቅላይ ሚኒስትር፣ ይህ አደገኛ ሁኔታ በዘላቂነት ለመፍታትና የህዝቡን ደህንነት ለማረጋገጥ ባለፉት 6 ወራት የተከናወኑ ዋና ዋና ስራዎች የተገኙ ውጤቶች ላይ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ አብዱ ሐሰን። አመሰግናለሁ የተከበሩ አፈ ጉባኤ። ክቡር ጠቅላይ ሚኒስትርም ለምናነሳቸው ጥያቄዎች ምላሽ እና ማብራሪያ ለመስጠት ስለተገኙ እያመሰገንኩ ጥያቄ እንደሚከተለው አቀርባለሁ። ክቡር ጠቅላይ ሚኒስትር፣ በሰሜኑ የሀገራችን ክፍልም ሆነ በሌሎች አካባቢዎች የተፈናቀሉ ዜጎችን ወደ ቀድሞ ቀያቸው ለመመለስና ዘላቂ ሰላም ለማስፈን እየተሰሩ ያሉ ስራዎች በምን ደረጃ ላይ ይገኛሉ? ህወሓት ለአመታት ሲያደርግ እንደኖረው የተፈናቀሉ ዜጎችን ለፖለቲካ ዓላማ ሲጠቀምባቸው ይታያል። ድጋፍም እንዳይደርስ በማድረግ እና ወደ ቀያቸው እንዳይመለሱ እያደረገ ይገኛል። ስለሆነም ክቡር ጠቅላይ ሚኒስትር፣ ይህንን ሁኔታ ለመፍታት በመንግስት በኩል ምን እየተሰራ ይገኛል? እንዲሁም የቀድሞ ታጣቂዎች ትጥቅ ማስፈታትና ወደ ማህበረሰቡ የመቀላቀል ሂደት እና በግጭት ውስጥ የነበሩ አካባቢዎችን መልሶ የመገንባት ሂደት ያለበት ደረጃ ላይ ማብራሪያ ቢሰጥ አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ የሺህ ሀሳብ ጸጋ። አመሰግናለሁ የተከበሩ አፈ ጉባኤ። በመንግስት የ6 ወራት ዕቅድ አፈጻጸም ሪፖርት ላይ ለምናቀርበው ጥያቄ መልስ እና ማብራሪያ ለመስጠት ክቡር ጠቅላይ ሚኒስትር ዶክተር አብይ በመካከላችን ስለተገኙ አመሰግናለሁ። ጥያቄ 7ኛውን ሀገራዊ ምርጫ ይመለከታል። ሀገራችን ኢትዮጵያ 7ኛውን አጠቃላይ ሀገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። የምርጫው መካሄድ በኢትዮጵያ ሰላማዊ የፖለቲካ ግንባታ ሂደትና በዘላቂ ሰላም ግንባታ ላይ ጉልህ አስተዋጽኦ እንዳለው ይታወቃል። ሆኖም ግን ዛሬም በተለያዩ የሀገራችን ክፍሎች ሰላማዊና ህጋዊ መንገድን መንቀሳቀስን የማይፈልጉ ጽንፈኛ የፖለቲካ ኃይሎች ለሌሎች ኃይሎች በመላላክ የሀገራችን የለውጥ ግስጋሴ ለማስቆም በእናት ሀገራቸው ላይ መቆመራቸውን አላቆሙም። ለኢትዮጵያ ጠላቶች ጉዳይ አስፈጻሚ በመሆን በምርጫው ሂደት ላይ ጥላሸት ለመቀባት ከወዲሁ በግርግር ትርፍ ለማግኘት ምርጫው እንዳይካሄድ ቅስቀሳ እያደረጉም ይገኛሉ። የኢትዮጵያ ህዝብ የሚፈልገው ሰላማዊ ህይወት ነው። የኢትዮጵያ ህዝብ የሚፈልገው ልማትን ነው። ከጦርነት ከግጭት ጥፋት እንጂ ትርፍ እንደሌለው ህዝባችን የተገነዘበበት የተረዳበት ወቅት ላይ እንገኛለን። ግጭት፣ ጦርነት
ሞት አሁን ባለው ሁኔታ ሰልችቶታል፣ የሚጠቅመውንም ለይቷል፣ ተገንዝቧል ህዝባችን። ስለሆነም ክቡር ጠቅላይ ሚኒስትር ምርጫው ሰላማዊ፣ ነፃ፣ ፍትሃዊና በመላ ኢትዮጵያውያን ዘንድ ተአማኒ እንዲሆን እንዲሁም በጸጥታ ችግሮች ምክንያት እንዳይስተጓጎል በመንግስት በኩል እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥበት፣ እነዚህን ኃይሎች የህብረተሰቡን የመለወጥ የመልማት ፍላጎት ስጋት ሆነውስ እስከ መቼ ነው የሚቀጥሉት? በዚህ ላይ ያለውትን ምላሽ ይስጡበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ጸገነት መንግስቱ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር፣ የተከበረው የህዝብ ተወካዮች ምክር ቤት ለሚያነሳው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ በሀገራችን ለዘመናት ስር ሰዶ የቆየው የመጠፋፋት ፖለቲካን ለመቀየር እየሰሩት ያለው ስራ በሂደት ፍሬ እያፈራ እንደሚሄድ ጥርጥር የለውም። ለዚህም ሀገር የማዳን ስራ እየሰሩት ያለው ስራ ትውልድ ያመሰግኖታል። እኔም እንደ አንድ የህዝብ ተወካይ ላመሰግኖት እወዳለሁ። በተመሳሳይ በሀገራችን ዘላቂ ሰላም እንዲረጋገጥ እርሶና መንግስቶ ያሳዩት ቁርጠኝነት እጅግ የሚደነቅ ነው። ለዚህም በተግባር የተለያዩ አብነቶች ማንሳት ይቻላል። በሀገራችን ለነበረው የህልውና ዘመቻ ወቅትም አንዱ ማሳያ ስለሆነ ላመሰግኖት እወዳለሁ። ለዚህም ትውልድ ያመሰግኖታል። ከዚህ ጋር በተገናኘ ያለውን ጥያቄ እንደሚከተለው በንባብ አቀርባለሁ። በትግራይ ክልል ዘላቂ ሰላምን ለማስፈን የፕሪቶሪያው ስምምነት ትልቅ ተስፋን የጫረ ቢሆንም በአሁኑ ወቅት የህወሓት ክፋይ በሆነው የአዛውንቶች ቡድን ምክንያት በክልሉ ውስጥ ስርዓት አልበኝነት እንዲነክስና የግጭት ድባብ ተመልሶ እንዲያንዣብብ እየሆነ ይገኛል። ይህ ቡድን በተለያዩ ህገወጥ ስራዎች ተሰማርቶ የዘላቂ ሰላም ግንባታችን እንቅፋት ሆኖ ቀጥሏል። ወገናችን የሆነው የትግራይ ህዝብም ለዚህ ቡድን እኩይ ተግባር መያዣ ሆኖ ዛሬም ለውስብስብ ችግሮች ተጋልጦ እየተንገላታ ይገኛል። ክቡር ጠቅላይ ሚኒስትር፣ የትግራይ ክልል አሁናዊ የሰላም ሁኔታ በምን ደረጃ ላይ ይገኛል? ክልሉ በሀገራዊ ምክክር ሂደት ውስጥ ንቁ ተሳታፊ ከማድረግና ሰባተኛው ሀገራዊ ምርጫ ከማካሄድ አኳያ ከጊዜያዊ አስተዳደሩ ጋር በቅንጅት እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጡን። በዚህ ረገድ ከሰላም ወዳዱ የትግራይ ህዝብስ ምን ይጠበቃል? አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ ጥሩ አይነት ተመስገን። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ በመንግስት የ6 ወራት የዕቅድ አፈጻጸም ሪፖርት ዙሪያ ለሚነሱ ጥያቄዎች ምላሽና አስተያየት ለመስጠት በመካከላችን ስለተገኙ እያመሰገንኩ ጥያቄ እንደሚከተለው አቀርባለሁ። መንግስት ያደሩ ችግሮችን በዘላቂነት ለመፍታት አሳታፊና ገለልተኛ አካታች የሆነ ሀገራዊ ምክክር ኮሚሽን አቋቁሞ እስካሁን ሰፊ ስራዎችን ሰርቷል። አሁን ላይ የምክክር ሂደቱም ወደ ወሳኝ ምዕራፍ ተሸጋግሯል። ክቡር ጠቅላይ ሚኒስትር፣ እንደ ሀገር ይህ እድል እንዳያመልጠን ጠንካራ ሀገራዊ መግባባት ፈጥረን የኢትዮጵያን መጻኢ እድል ብሩህ እንድናደርግ ከመላው ኢትዮጵያውያንና ባለድርሻ አካላት ምን ይጠበቃል? አመሰግናለሁ።